እንባይን ምንም በሳቅ በቃ መሸፈን አልችልም አይኔማ መመርመር አለበት የተፋፋመ ጦርነት ነው ህይወት እንዴት ልታረጊ ነው እንዴ መቼም ቢሆን ተስፋ አልቆርጥም ውለታው እንዴት እንደምመልስ አላቅ እስከ ዛሬ ድረስ ለምን አቆያችኋት አይኖኮ በጣም ይመዳን እድል አለው አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና ስሜ ህይወት ይርጋ እባላለሁ እየኖርኩት ያለሁት ደግሞ ፈረንሳይ ኬላ ተወልጄ ያደግኩት ደብረ ማርቆስ ከተማው ጋር ነው ለቤተሰቦቼ ሶስተኛ ልጅ ነኝ እና ከምንም በላይ በሚገርመው ሁኔታ አጠቃላይ 4 ልጆች ነን ቤት ውስጥ ያለነውና ከነዛ ሁሉ መካከል ግን ልዩ ፍቅር የሚሰጡኝ የነበረው ለኔ ነበር ያው ካላቸው ምክንያት የተነሳ አንድም ህይወት ልባልበት ይቻልኩበት ምክንያት እኔ የተወለድኩ ሰዓት ሁሉም ነገር ተስተካክሎላቸው ነበር እና በዛ ምክንያት እናትና አባቴ ለኔ ልዩ ፍቅር ነበራቸው ያው ማለት በቃ ከምንም በላይ ያሳደገችኝ ህይወት በቃ በጣም ባማረ እዚህ ግባ በሚባል ህይወት ውስጥ ነበር ያሳደገችኝ እናትና አባቴ አንድ ላይ ተከባብረው የሚኖሩ ነበሩ በሰዓቱ ሁሉም ነገር የነበረን ሰዎች ነበርን ማለት ከቤት ጀምሮ እስከ ሆቴል ማለት በቃ አላቸው የሚባሉ ሰዎች ነን ነበር ነውና አንድም ቀን ቤት ውስጥ እንኳን ተጣልተው አያውቁም ነበር ከዛ በመካከል ላይ እንዲህ በሰላም በፍቅር እየኖርን እያለ ነው የተለያየ ችግር ተነስቶ ዛሬ ላይ እንደዚህ ህይወታችንን ሊያመሰቃቅለው ይቻላል እሱ ምንድነው ይባል አባቴ እኔ የ8 አመት ምናምን ልጅ ሆኜ ነው ያጣሁት ከዛ እሱ በህይወት ያው በሰዎች ናቸው እንትን ያሉ አባቴን ያሳጡኝ በሰው እጅ ነው የሞተው እንጂ አንድ ላይ የሚኖሩ አንድም ቀን ሳንለያይ የምንኖር ሰዎች ነበር ስራ በሄደበት ደርሶ ከመጣ በኋላ ወደ ሌላ ሀገር ሄዶ ነበርና ከተመለሰ በኋላ ነው በሰው እጅ አባታችን ማጣታችን ያወቅነው ማለት ነውና እናቴ ሀዘንም ሁሉም ነገርም ሰብሯት ነበር ቤት ውስጥ ሰላም የለም ሁሉ ጊዜ ማልቀስ ነው በዚህ ሰዓት እኔ እንደራስ ምታት አድርጎ ማመም ጀመረኝ ታመምኩኝ ከዛ በትንሹም እናታችን ወደ ሆስፒታል መሮጥ ነው የምትለው አስቀድማ የምታስበውና ወደ ሆስፒታል ይዛኝ ሄደች ከዛ የሰጡኝ መድኃኒት የታዘዘልኝ መድኃኒት ማስታገሻ ተብሎ ነበር የታዘዘልኝ ወዲያው እንደወሰድኩት ወዲያውኑ ሰውነቴ ሁሉ መቆሳሰል ጀመረ ይሄ ጥፍሬ ሁሉ ተነቃቀለ እነዚህ ትንሾች ጣቶች ብቻ ናቸው የቀሩት ይሄ ጠባሳ አለጂ ጋር ቆስሎ የዳነበት ይሄኛው ይሄ ጥቁረቱ የፊቴ ጥቁረት ተፈጥሮ አይደለም ሙሉ ጠይም ነው የነበርኩት እንዳለ ከዚህ ጀምሮ እስከ ጉንጬ ድረስ ቆዳዬን ነው የሸበሸበው ማንሳት የጀመረው ከዛ እጄንም ሲነኩት ይላላጣል እንዴት ነው የፈላው ውሃ ሲደፋብን ልክ እንደዛ ሁሉ ነው በቃ የሚደመው ይቆሳስላል ሰውነቴን ሆዴን ሁሉ ሲነኩኝ ይቆሳስላል ከዛ በቃ ሐኪም ቤት ይዛኝ ሄደች መንቀሳቀስም አልችልም ነበር እግሬ ለአንድ አመት ያክል ካልጋ መውረድ አልችልም ነበር አፌን እየከፈቱ ምናምን ነው ምግብ የሚያበሉኝ ተሸክመው የሚያወርዱኝ ምናምን ከዛም በኋላ ሐኪም ቤት ጥቁር አንበሳ ለ8 ወር ነው ምናምን የተኛሁት ክትትል እየተደረገልኝ ማለት ነው ከዛ አይ በቃ ካቅማችን በላይ ነው እኛ እግሯን መመለስ አንችልም እግሯ መቆረጥ አለበት ተባለ ከዛ እንደዛ ሲባል አይሆንም አለች እንደዚህ እንደሆነች ይጃት ኖራለው እንጂ አይሆንም አለች በእኔ ምክንያት ቤቷን ሁሉ ነገሯን ያጣችሁ ሆቴሏን ሁሉ ነው የሸጠችው ያ ሁሉ እንትን ተደርገው ግን ሐኪሞች እግሬ ምንም ሊያረጉት አልቻሉ አይኔም በሰዓቱ በጣም ተጎርቶ ነበር አይተውት እንኳን እንዲህ ማወቅ አልቻሉም ነበር መድኃኒቱ ቅቅል ነው ያረጋኝ ማለት ራሴን አላቅም ነበር በሰዓቱ ከዛ የት ይዛኝ ትሄዳለች እንጦጦ ኪዳነ ምህረት ይዛኝ ሄደች እንደተጠመቅኩኝ
አስታውሳለሁ። በሳምንቴ ልክ ሳምንት እንደሞላኝ መንቀሳቀስ ቻልኩኝ እግሬ ማለት ነው። ዛሬ ቁሜ መራመድ ቻልኩኝ እንኳን ሊቆረጥ። ከዛ በሰዓቱ አይኔ አይ እኛ በቃ ከአቅማችን በላይ ነው፣ ምንም ልናደርግ አንችልም፣ አይኗ የመዳን ተስፋ የለውም፣ አትድከሚ አላት። በዚህ ሰዓት በቃ ያ ሁሉ ከጎናችን የነበረው ቤተሰብ እኔ ስታመም እኔ አይኔ ሲጠፋ እሷን መሸሽ ጀመሩ፣ እሷን መራቅ ጀመሩ። ከዛ ከመካከል እኔ እና እሷ ብቻ ቀረን። ቤት ተከራየች። እህቶቼን በየቦታው ተበታተኑ። አንደኛዋ የሚያስተምራት ስታጣ ከ11ኛ ክፍል አቋርጣ ባህር ዳር ስፖርት ክለብ ውስጥ ገብታ ነበር። ሌላኛዋ እህቴ ደግሞ ተመርቃለች እንደ ሰው፣ ግን ስራ አላገኘች። ጭንቅላቷን ትታመማለች። ቤት ውስጥ ሰላም የለም፣ ይጣላሉ ከእናቴ ጋር። በቃ ምን ትሁን? በዚህ መካከል ትልቅ እህታችን የመጀመሪያ እህታችን ጠፋችን። ብናስፈልጋትም ልናገኛት አልቻልንም። 7 አመት ሙሉ ሞላ። በአንድ አመት የሚበልጣት ትንሽ እህት አለችኝ። እሷ የእናቴ ቤተሰቦች አስተምረዋት ወላይታ ዩኒቨርሲቲ ነው ያለችው። ከዛ እንዲህ ተከራይታ ደብረ ማርቆስ ተመልሰን እኔን እንትና አስገባችኝ የአይነ ስውራንን ጽሁፍ እንድለምድ ሆነ። እዛ ያው የአይነ ስውራንን ብሬል ጽሁፍ እየተማርኩኝ ጎን ለጎን ሰንበት ትምህርት ቤት ያደግኩበት ዋሻው ገዳመ ሔዋን ቅዱስ ሚካኤል አለ ደብረ ማርቆስ፣ እዛ አገልግሎት እንድጀምር አደረገችኝ። የምታሳዝነኝ እኔ ሳልኖር ታለቅሳለች እና እኔ ሁሉም ነገር አውቃለሁኝ። እናቴ ምን ያክል ልቧ እንደተሰበረ እንደተከፋ ቤት ውስጥ የምትጣላበትን ነገር አውቃለሁ ሁሉን ነገር። ግን በእኔ ፊት ደስተኛ ነው የምትሆነው። ምንም የምታጎልብኝ ነገር የለም። ስራም አትሰራም። የደም ግፊት ህመም አለባት፣ ሐሞት ጠጠር አለባት። በዛ ላይ የስነ ልቦና ኬዝ አለባት። ከሰዎች ጋር አትስማማም። ያለፈው ንብረቷን ሀብቷን እሱ የት ሄደ ምናምን እሱን ነው የምታስታውሰውና ከዛም እያለች የቤት ኪራይ እየከፈለች እኔን ስታስተምረኝ ቆየች። ልክ 5ኛ ክፍል ላይ እንደደረስኩኝ ቶሎ እንትን አላለችኝም። ለ3 አመት የሚጥልና የሚያንቀጠቅጥ በሽታ ነበረብኝ። እሱ ምንም በቃ ከሰው ጋር አያቀራርበኝም። መንገድ ላይ እየሄድን አንገቴን ወደ ኋላ ይጠመዝዝና ከመሬት ጋር ነው የሚፈጨኝ። በህይወቴ የማረሳው እንደውም ቅዳሴ እያስቀደስን ነው ቤተክርስቲያን ጋርና ቅዱስ ገብርኤል ቤተክርስቲያን እጅግ በጣም ወደዋለሁ መልአኩ። ደጁ ላይ እንደዚህ ወድቄ የሞት ጣር ሲቃይ ያኔ ነው እንዴት እንደሆነ ያወቅኩት፣ ነፍስ ልትወጣ ያለው ጭንቀት። ከዛ በቃ የሚታየኝ የሆነ አረንጓዴ የበዛበት ቀጭን ተራራ እሱ ብቻ ነው። ከጎኔ ማንም የለም። ከወደኩበት ቀና አርጋ የያዘችኝ እናቴ ብቻ ነች በሰዓቱ ማለት ነው። ከዛ እንደዚህ እንደ መስቀል እንደ ህልም ነገር እያስመሰለ ግንባሬን ይዳስሳል። ልክ እንደዛ ሲያደርገኝ ልሞት የነበርኩት ዳንኩኝ። እዛ የእድሜ ልክ መድኃኒት ተዋጥ ተብሎ ከሆስፒታል የታዘዘልኝ መድኃኒት ነበረ የሚጥለው ማለት ነው። ከዛ እናቴ በቃ እንደዚህ እንደሆንኩ ነው የምኖረው፣ አልማርም፣ በቃ እንደዚህ እንደሆንኩ ነው፣ በቃ ልሞት ነው የምላት። ከዛ እንደዚህ ስላት የባሰ ታለቅሳለች። እኔን ልታጠነክረኝ ትታገላለች። ግን መድኃኒቱ ሰለቸኝ። ሁሌ በየወሩ ነው፣ ጠዋትና ማታ ነው፣ እረፍት የለውም። የእግዚአብሔር ተአምር እድሜ ልክ የተባለው መድኃኒት ህመሙ ቆመልኝና የቅድስት አርሴማ ቀን ግንቦት 6 ቀን መድኃኒቱ ይቋረጥ፣ ከዚህ በኋላ አትውሰድናለች ተባለ። ከዛም በኋላ መድኃኒቱ ቆመ። እኔም ትምህርቴን በስርዓቱ መማር ጀመርኩኝ። ግን ይሰማኛል ጓደኞቼ እንደዚህ በቃ እንደልባቸው እንትን እያሉ እኔ ምክንያቱም ሳይ ስለነበረ በአይናማነት ስለለመድኩኝ ሁሉም ነገር ይሰማኝ ነበር በሰዓቱና ከዛ እናቴ ያው እኔ ልክ 5ኛ ክፍል ልሻገር ስል ላልፍ ስል በጣም እያመማት መጣ። የቤት ኪራይ ምን ከፍለው አጣን። ምን አደረገች? ደብረ ማርቆስ አይነ ስውራን ማህበር አለ፣ እዛ አመሻሽታልኛለች።
እኔ አልገባኝም። ልጄ ነይ ይሄንን ስሪ፣ ይሄንን አርጊ፣ ነይ እንግዳ መጥቷል ምግብ አቅርቢ፣ ለካ ለኔ ነው ማለት ነገ ላይ ራሴን እንድችልላት ነው። ሁሉን ስራ አስተማረችኝ። ሁሉን ነገር አንድ ነገር እንዳያቅተኝ አስተማረች። ልንለያይ አካባቢ ብዙ ምክሮችን መከረችኝ። አይዞሽ በርቺ፣ እኔ ተመልሼ መምጣት አይቀርም። አሁን ደብረ ማርቆስ እዚህ አይነ ስውራን ማዕከሉ ጋር ላስገባሽ ነው፣ ተስማምተሽ ኑሪ፣ እናትሽ ቤት እንደነበርሽው አይምሰልሽ ምናምን ብዙ ነገር ነገረችኝ። እንደምትመለስ ነው ለኔ ነገረችኝና እሱን ተስፋ አድርጌ ተለቃቅሰን ተቃቅፈን የግዴታ ነው በቃ የተለያየ ነው። ከዛ እኔ ከእናት ጋር መኖርን ስለለመድኩኝ ሶሻል ላይፍ እዛ እንደ ዩኒቨርሲቲ ነው የምንኖረው። ማደሪያ ብቻ ነው የሚችለው። ምሳ ምናምን ምግብ ምናምን የምንሰራ ራሳችን ነን። እሳት እያቀጣጠልን ምናምን ምግብ የምንሰራው ራሳችን ነን። ማደሪያ ግን ከነሱ። ከዛ ለትንሽ ቀን ተቸገርኩኝ። ከሰው ጋር እንዴት ሆኜ ልኖር? ትናፍቀኛለች ምናምን፣ አለቅሳለሁ፣ ትዝ ትለኛለች። ጭራሽ ይባስ ብሎ ድምጿ ጠፋብኝ። ስልኳም አይሰራም። ለሁለት አመታት ያክል ድረስ ድምጿ ጠፋብኝ። ከዛ እዛ ግቢ ውስጥ ደግሞ ስቃይ መጣ። እናቴ እያለች እንደዛ ለመጫወት እዛ ግቢ ሲሄድ የሚያከብሩኝ የነበሩት ልጆች ማሰቃየት ጀመሩ። ከዚህ በኋላ ማን አለሽ? ማን ይደርስልሻል? ከዚህ በኋላ እኮ አንቺ ምንም ደሞ አንቺን ብሎ መንፈሳዊ ሰው እንደዚህ በቃ ሞራል የሚነካ ምንም ነገር ሳላረጋቸው ማለት ነው ተሰብስበው ሲጫወቱ ያገሉኛል። እኔ ሂጄ ማለቅሰው ቤተክርስቲያን ነው። ሌላ ምንም መሄጃ የለኝም። ምንም ነገር ሲኖር አይነግሩኝም። ምንም አይነት ተሳትፎ በቃ ከነሱ ጋር ምንም ማድረግ አልቻልኩም። ከዛ ረሃብም አለ ጥማትም አለ። ምን አደረኩኝ? ብስኩት እያዞርኩ ለምን አልሸጥም ብዬ ተነሳው። የ14 አመት ምናምን ልጅ ነኝ፣ 5ኛ ክፍል ጋር ማለት ነው። ከዛ እሱን መነገድ ጀመርኩኝ። ከሱቆች እየተረከብኩኝ እኔ ሸጠዋለሁ። እንደዛም አድርጌ ግን ለምንም ነገር አይሞላልኝም። ለታክሲና እኔ ለአስቤዛ ምናምን መገዛዣ ነው እንደዛም ማደርገው፣ ግን አይሞላም። ምናልባት ሳሙና እንደዚህ ሞዴስ ለታክሲ ምናምን ይሆነኛል። እሱንም ስለማለው ደስተኛ ነኝ። እንደዛ እያረኩኝ ረሃብንም እያቻቻልኩኝ በቃ ለራሴ የምነግረው በዛ እድሜ ለምንድነው በቃ አይምሮዬ የቅንጦት ህይወትን ለምን ትለምዳለህ? እሷ ያሳደገችኝ ህይወት ስለ እውነት በቃ በጣም መልካም የሚባል ከልብስና ከጫማ ጀምሮ እንኳን ስትመርጥ መርጣ ነው እንትን የምትለኝ። ትንሽ ሲያመኝ አቅብጣ በቃ ምግብ አለ አይደል እንደዛ እያረገች ነውና ህይወት አስተማረችኝና እኔም ትዕግስተኛ መሆን ጀመርኩኝ። እንዴት መኖር እንዳለብኝ ማወቅ ጀመርኩኝ። በዛ ላይ ቤት ገብቼ ሰላም የለም። የጓደኞቼ ስቃይ ይጠብቀኛል ውጪ ምንም እንኳን ያን ያክል ሳልሰራ ገብቼ ማለት ነውና እንቅልፍ እንደወሰደኝ መስዬ ተኝቼ እንኳን ጓደኞቼ ለመፈተን የሚሉኝ ለማየት ዝም ብዬ ሳዳምጥ ጭንቅላቷን ነበረ በጣውላ ውሃ ማረግ፣ በቢላ ነበር ማረድ ይሉኛል። በቃ እኔ ምን እንዳለ አላቅም። እኔ ላይ ማለት ለምን እንደዚህ እንደሚያደርጉኝ አላቅም። የሆነ ነገር እንኳን ያለችኝን እንኳን አጥቤ ስለብስ እነሱ ምንም ሳይጎላቸው አይወዱም። ትምህርት ቤት ደርሼ ወደ ቤት ስመጣ የምሰራበትን እቃ ወርውረው ማስታጠቢያ መክተፊያ ቢላይ ብረት ድስቴም ሊሆን ይችላል ወጤን ደፍተው እኔን ለመበደል ማለት ነው። እንደዛ አድርገው ይቆዩኛል። በእናት ናፍቆት ላይ በችግር ላይ ያ ነገር ሲደራረብብኝ ምን አደረኩኝ? ልክ 10ኛ ክፍል ስደርስ አዲስ አበባ እንግዲህ ማረፊያዬንም የት እንደምወድቅም አላቅም። ብቻ የልብ ጓደኛ አለችኝ። እሷን እንትን አልኳት፣ አናገርኳት። እባክሽ ብር ያስፈልገኛል አበድሪኝና እኔ ባገኘው ሰዓት መልስልሻለሁ አልኳት። አንድ ወደ 5000 ነው 6000 የሚደርስ ብር አበደረችኝ። አሳምኜ ነው ነገርኳት። ህይወት አሁን እዛ ሄደሽ አለሽ እንዴው ቤተሰብ አለኝ እዛ ሄጄ አረ ምንም የሚጎልብኝ ነገር የለም ማረፊያ ምንም የሚጎልብኝ ግን እኮ ማንንም የለኝም። ከዛ ሻንጣዬን ያስኩኝና ንብረቴን ምናምን ለሚሰጠው ሰጥቼ ግማሹንም እንደዚህ የማይሸጠውንም እቃ ለኔ ቢጤ ምናምን ሰጥቼ ያለኝን ሻንጣ አንድ 10 ልብስ የሚሆን ልብሴን ይዤ ወደ አዲስ አበባ መጣሁ በድፍረት ማለት ነው።
ክፈት የሚለኝ ሰው ሳይኖር ጊዜ ደግሞ የበለጠ ጨነቀኝ፣ ፈራሁ። ከተማ ነው፣ በጣም ሰፊ ነው። እንዴት ልበልህ ማለት በቃ የሆነ ዙሪያው ጨለማ ሆነብኝ። ግን እንደዛም ሆኖ በጥንካሬ ተያያዝኩትና ከዚህ በፊት አዲስ አበባ ማን የሚባል ሰፈር እንዳለ በስም ስለማቅ ሻንጣዬን ይዤ አልጋ ለዛሬ ስለመሸ አልጋ ለያዝና ነገ ደግሞ ቤተክርስቲያን ሄጄ አሳድሩኝ እላለሁ አልኩኝ። የያዝኩት ቆሎና ውሃ ነው። ያን ቀን በላውና አልጋ ቤት የያዝኩ ሰዓት ማላቀው ሰው ገብቶ አስደነገጠኝ። ማለት እኔ ላይ ምንም ነገር ባያደርስም ግን ደግሞ እጄን ይዞ ሲታገለኝ ከጎኔ የነበሩ ሰዎች ያው ደረሱልኝ፣ አስጣሉኝ ማለት ነው። ከዛ ደንግጬ ስለነበረ እዚህ ደግሜ ማደር አልፈልግም አልኩኝና ሻንጣዬን ይዤ ቀጥታ ወዴት ነው የሄድኩት? ፒያሳ ቅዱስ ጊዮርጊስ ነው የሄድኩት። እዛ ሰውም እግዚአብሔር ይስጠው ይተባበራል። ግን ከምንም በላይ በጣም ውስጤን የሚነካኝ የነበረው ምን ነው እናቴ ሻንጣ ይዘሽ ሰው የለሽም ቤተሰብ የለሽም? በቃ ልክ እንደዛ ሲሉኝ እንባዬም ቢመጣ ተቋቁሜ አራለኝ እላቸዋለሁ። እንደዛ እያልኩ ነው የማልፈው። እንደዛ ሲሉኝ ትዝታ ነው የሚቀሰቅሱብኝ። ከዛ አራዳ ቅዱስ ጊዮርጊስ ሄጄም ደግሞ ዘበኞቹ አይ እዚህማ አታድሪም አሉኝ። እባካችሁ ሴት ነኝ ማንም የለኝም አልጋ እንክፈልልሽ። አይ እሱን አይደለም ምን የምፈልገው እዚህቹ አድሬ ምእመኑ እንዲረዳኝ የተወሰነ ገንዘብ እንዲያዋጣልኝ መድረክ ላይ መናገር ፈልጋለሁ እለምናለሁ አልኳቸው። አይሆንም አሉኝ። አይሆንም በፍጹም አሉኝ። እሺ ብዬ በቃ ሲጨክኑብኝ ጊዜ ወጣሁኝ። ከዛ መንገድ ላይ ቁጭ ብዬ ሳለቅስ የሆኑ ሰዎች አገኙኝና ምን ሆነሽ ነው አሉኝ። ላገኘው ሰው በቃ መልካም ሰው አገኘ ይሆን ስለምል ነገርኳቸው ያለውን ነገር ማለት ነው። ከዛ አይ እንዴ ነው ምናምን ብዬ የህይወት ታሪኬን ነገርኳቸው። ወይኔ ልጅ እኮ ናት ገና ምናምን እያሉ በቃ ነይ እኛ ጋር ትሄጃለሽ አሉኝ። እሺ ብዬ ሄድኩኝ። ሰዎቹ ለካ እንዳጋጣሚ የሌላ እምነት ተከታዮች ናቸው። ከዛ ቤት ገባሁኝ። ምን እስቲ እንደው በህይወትሽ ምን የለመድሽው ነገር አለ አሉኝ። በቃ እኔ እንደዚህ ቤት ላይ ስራ ሰራለሁ፣ እናንተ ስራ ስትሄዱ እኔ እየሰራው ጠብቃችኋለሁ ምናምን አልኳቸው። ከዛ እንደዛ ትችያለሽ? አዎ በቃ እሺ 1,000 ብር እንከፍልሻለን አሉኝ። ይሄ ለኔ ትልቅ ደስታ ነው በሰዓቱ ማለት ነው። 1,000 ብር እኮ ለሌላው ትንሽ ሊሆን ይችላል፣ ለኔ ግን ከዛም በላይ ነው። ከዛ እሺ ብዬ ገባሁኝ ምናምን። እነሱ ስራ ሲሄዱ እኔ ምግብ እየሰራው እንደዚህ ላይ እንደሆኜ ማለት ነው ልብስ የህፃናቶችን ልብስ እያጠብኩኝ ምናምን ቆያቸዋለሁ። እነሱም በጣም በቃ ግን ደግሞ ከምንም በላይ እረፍት ያሳጣኝ አባታችን ሆይ ማለት አልችልም። ጧት ሴትየዋ ሆን ብላ ልታየኝ ትመጣለች። ከዛ ምን እየጸለይሽ ነው? አሃ እንደዚህ እኮ አይደለም የሚጸለየው ምናምን። ታዲያ እንዴት ነው? እኔ ያደግኩት እንደዚህ ያየው ነው የኛው ጸሎት ነው ማውቀው። አይ አይደለም ትልና ዘይት የሚመስል ነገር ተቀባኛለች። እጇ እንዴት ተጨንብኝና ጭራሽ ከሰዎች ጋር መስማማት አልቻልኩም። ይጣሉኛል። አንቺ የእውነታውን ነገር ስንነግርሽ ምን ሆነሽ ነው በቃ ትለኛለች። እባክሽ ሳምሪ እኔ እኮ ለዚህ አይደለም የመጣሁት ማደሪያ ስላጣሁ እንጂ እኔ እኮ ለዚህ አይደለም አልኳት። ከዛ እሺ ይሁን ምናምን ትልና ጥላኝ ትሄዳለች። እሷ ስትወጣ ደግሞ ሌሎቹ ይተካሉ። መጽሐፍ ቅዱስ እናንብብልሽ አዳምጣለሁ ግን ደግሞ አልተገብረውምና አንቺ ግን እንደሞኛ እየሽን አይደል ይሉኛል። እሺ ትያለሽ እንጂ እኮ አትገብሪም ትገርሚያለሽ። እና ታዲያ እግዚአብሔር ቃል አይደል እላቸዋለሁ። ከዛ የሆነ ታይም ጋር ምን ተፈጠረ? ለካ እናትየዋ ወደኛ እምነት መምጣት ይፈልጋሉና ሲጠይቁኝ የማውቀውን ያክል ስነግራቸው መጣች ሴትየዋ። ድሮም እኮ ልጆቼ ህፃናቶቹ ወደ አንቺ እንዳይጠጉ የምፈልገው እዚህ ጋር ነው። እኔ እንደውም ግልጹን ልንገርሽ እኛ ኦርቶዶክስ አንፈልግም፣ እዛው በመንገድሽ በመንገዳችን እዚህ ውጪ አለች። እሺ ያልኳት። የምትሄጂበት አለሽ አለኝ ሰውየው ባለቤቷ ማለት ነው። አዎ አለኝ አልኩት። ግን ማንም የለኝም። አዎ አለኝ ችግር የለውም አልኩት።
እሺ አለኝ። ልብሴን ይዤ እንደለመድኩት መሄድ ጀመርኩኝ። ቀጥታ ግን አሁን ምንድነው ያደረኩት? ጥንካሬ ብቻውን ምን ይሰራል? መድኃኒት ገዛውኝና ምን አለበት ቅዱስ ስፍራ ላይ እንዴት መድኃኒት ይዤ እሄዳለሁ? ምን አረኩት? ያንን መድኃኒት ይዤ ውሃም ይዣለሁ። በቃ ምንም ሁሉም ነገር የተሟላ ነው ብዬ አሰብኩኝ። ለአይምሮዬ ነገርኩት ራሴን ለመጉዳት። ምን አደረኩኝ? በፊት ወደ ሄድኩበት ወደ ቅዱስ ጊዮርጊስ ቤተክርስቲያን ሄድኩኝ። ከአየር ጤና ማለት ነው። አየር ጤና ነው። ከዛ ያንን ይዤ ሰዎቹን ቤተክርስቲያን የሚሳለሙትን እባካችሁ ጭር ያለ ቦታ ፈልጌ ነበረ ጸሎት ለማድረግ እንዲመቸኝ፣ ስለዚህ እዛው ሰዱኝ አልኳቸው። እሺ ብለው አላቅማሙም። እነሱም በቤተክርስቲያን ጀርባ ይመስለኛል እዛ አረጉኝ። እንጠብቅሽ አለኝ። አረ ሰው አያስፈልግም፣ እኔ እዚህ ልሆንና ራሴ አውቀዋለሁ እኮ ቤተክርስቲያኑን አውቀዋለሁ፣ ችግር የለውም አልኳቸው። እሺ አሉኝ። አርገውኝ ሄዱ። እዛ ጋር በጀርባ በኩል ጸጥ ያለ ነው፣ በቃ ሰላም ያለው ቦታ ነበረ። ከዛ ምን አደረኩኝ? ቀጥታ መድኃኒቱን አወጣሁት። 3 ጊዜ ወደ አፌ እያረኩ መልሳለሁ። ሽታው አስጠልቶኝ ማለት በጣም ነው ሽታው የሚያስጠላው። ከዛ በአራተኛው ምን አረኩኝ? በቃ አንተ ድፍረትን ስጠኝ፣ ኃጢአት እንደሆነ አውቃለሁ፣ ልክ ነው መበርታት ነበረብኝ። ግን ከዚህ በኋላ እኔ ወዴት ሄዳለሁ? ክብሬን አጥቼ ማንንም መጫወቻ ከምሆን በቃ በዚህም ስቃይ ነው እዛም ስቃይ ነው፣ ከሁለቱም ሆናለሁ አልኩና ልክ በአራተኛው እውነት ሽታውን ተቋቁሜ ለወስደው ስል እኔ ምን እንደሆነ አላውቅም፣ ታይ ልጄ የሚል ድምጽ ነው የተሰማኝ። ታይ ልጄ የሚል ድምጽ ሲሰማኝ እዛ ሰው መጣብኝ እንደ ብዬ ደንግጬ ያ ድምጽ እንደዚህ መልሼ ወደ ሻንጣዬ ልከተው ስል እንዲሳዳምጥ ምንም አይነት የሰው ኮቴ የለም። ማን ነው ታይ እረፍ ያለኝ? እኔን አይደለም ብዬ ከዛ ደንግጬ ምንም አይነት ሰው ብፈልግ ማንም የለም። ከዛ መሬቱን እየዳሰስኩኝ ሰው ወዳለበት ቦታ ሲሄድ ልትወጪ ፈልገሽ ነው ብለው አስወጡኝ። ከዛ ወጥቼ አሁንም መንገድ ላይ የሚያሻግሩኝን ሰዎች ሻንጣ ስለያዝኩኝ የሚገርመው ሰው እንደ እንትን ነው የሚጠይቀኝና ነገርኳቸው። በቃ አይዞሽ ችግር የለውም እኛ ጋር እስከተወሰነ ቀን ታርፊያለሽ አሉኝ። እሺ ያልኩኝና ሄድኩኝ እነሱ ቤትም እንደዚህ እየሰራሁኝ ክፍያ የለውም ግን ለማረፍ ስል ሰዎችን በጸባይ ተመሳስዬ መኖር ጀመርኩኝ። ከዛ እህትየዋ ለስራ ሌላ ቦታ መሄድ ስለነበረባት ሄደች። ቤት ውስጥ የሷ ወንድም ነው ያለው። ከዛ እሱ ጓደኞቹን ኳስ ለማየት የኳስ ቀን ምናምን ጓደኞቹ ይመጣሉ። ከዛ እኔ የሆነ ታይም ጋር በጣም ደከመኝ። እስከ ምሽቱ እስከ 5 ሰዓት ምናምን ልብስ ሳጥብ ስላመሻኝ አቃተኝና የመኝታዬን በር ሳልዘጋው ነበር የተኛሁትና ሌሊት ላይ መጥቶ እንደዚህ ሲዳስሰኝ ደንግጬ ተነሳውኝና ከዛ አርፈሽ ተኛ የሚል ድምጽ ነው የነበረው። ከዛ እንደዛ ሊሆን ስጮ ጓደኞቹ ልክ ሲመጡ ከልጁ ጋር መጣላት ምናምን ጀመሩ ሌሊት ላይ። እኔ በጠዋት ያለኝ አማራጭ ልብሴን ይዤ ለሴትየዋ ሳላሳውቅ ጠፋሁኝ ማለት ነው። ምክንያቱም ከዚህ በኋላ ካደርኩኝ ህይወቴ እንደሚበላሽ ስለማውቅ የእውነት በቃ ተስፋ ቆርጬ ማለቀው ያን ጊዜ ሲደገምብኝ እኔ ተስፋ መቁረጥ ጀመርኩኝ በሰዓቱ ማለት ነው። የሆኑ አርቲስቶች አገኙኝና መንገድ ላይ እናቴ ለምንድን ነው የምታለቅሽ? በኖርማል ላወራቸው ስል ያቅተኛል፣ ያውቁብኛል። የሆነ ቀድሞኝ እንባይ ይመጣል። እንባይን ምንም በሳቅ በቃ መሸፈን አልችልም። ልስቅ ሞክራለሁ ሰው ፊት ስሆን ግን ያቅተኛል፣ አልችልም። ሳልፈልገው ይገፋኛል። ከዛ አይ እንደዚህ ነው አልኳቸው። ማልቀስ ጀመረች አንደኛዋ። አይዞሽ እሺ ያለችኝ። አይዞሽ በቃ እኛ ስልክሽን እንይዛለን፣ አይንሽም ድጋሚ ይመረመራል አለችኝ። አይኔ አዎ አይኔማ መመርመር አለበት እንዴ፣ መቼም ቢሆን ተስፋ አልቆርጥም አልኳቸው። ሰው እንዴት ተስፋ የለም ተብሎ ተስፋ ይኖረዋል? ተስፋ ለምን አይቆርጥም? ከዛ ከስንት ጊዜ በኋላ ደውላ ማታውቀው ጓደኛዬ ደወለች።
ስለውነት እግዚአብሔር እኮ በቃ እንደ ሰው ነው ሲረዳኝ የነበረው። ውለታው እንዴት እንደምመልስ አላውቅም። እዛ ደወለችና አዲስ አበባ ነኝ አልኳት። ህይወት ምን ልትሰሪ መጣሽ አለች። ታውቃለች አብሮ አደጌ ነች። ምን ልትሰሪ መጣሽ እዚህ ማን አለሽ አለች። አንቺ አልኳት። እግዚአብሔር ነው አልኳት። ማን ይኖረኛል ግን እስካሁን ምንም አልሆንሽም። ኧረ እኔ ምንም አልሆንኩም ቤተክርስቲያን እያለች እናቴ እያለች አልኳት። በቃ ህይወት ነይ እኔ ጋር አለች። ያሳለፍኩትን ግን እኮ ሳይሽ የደላሽ ነው የምትመስዩ ትስቂያለሽ እንደዚህ ሆነሽ አለች። ታዲያ ክርስቲያን አይደለው አልኳት። ከዛ ሄድኩኝና እሷ ቤት የሚገርመው እሷ ምንም ነገር የላት በችግር ላይ ሆና ነው የተቀበረች። በሶ እየጨበጥን እየበላን ሁሌ በሶ ነው የኛ ቁርሳችንም ምሳችንም እራታችንም በሶ ሌላ የተለየ ነገር የለም። ከዛ ውሃን ጠጣለን። ከዛ ደግሞ የቤት ክራይ ደረሰ ምናምን ትንሽ ጊዜያት ስትከፍል ቆየችና እኔ ማገዝ አለብኝ። አገራችን ላይ ደግሞ ጦርነት ተነስቷል። እንደዚህም ሆኖ ግን እንደዛ ሁሉ መከራ ስቀበል ጓደኞቼ ትምህርት ጀምረው እየተማሩ ነው። ጥቅምት ወር ገብቷል። እኔ ግን ምዝገባ ማምልጦኛል። 11ኛ ክፍል ነበርኩኝ። አይ እየተማርኩ አይደለም። ከዛ ምን አረኩኝ? በቃ ቤዝዬ እኔ ወደ ማርቆስ መመለስ አለብኝ አልኳት። የተፋፋመ ጦርነት ነው ህይወት እንዴት ታረጊ ነው? ትሞቻለሽ አለች። ልሞት አልኳት። ልሞት በቃ ሄዳለሁ። ታዲያ አንቺ በእኔ ምክንያት ጎዳና መውደቅ አለብሽ አልኳት። እዛ ለመነች። አይሆንም ብያት ትኬት ልቆርጥ ሲሄድ ሲያወሩኝ ለካ ሂሳብ ስጭን እያሉኝ ነው። እኔ ሌላ ሀሳብ ውስጥ ነኝ አልሰማሁት። ከዛ ምን ነው ልጅ ምናምን አለች ይሁን ሴትዮ። አይ እንዲ ነው ምናምን በይ ሁሉን ነገር ነገርኳት። በቃ እዛም አትሄጂም እዚሁ ይሄው ምዝገባሽን ጀምሪ ያለውን ችግር አስረጃቸው ምዝገባሽን ጀምሪ አለች። የሆነ መልአክ ከሰማይ ወርዶ ይመጣ ነው መሰለኝ። የእውነት ማለት ማንንም ማቀው የለም አዲስ አበባ ላይ ማንንም አይዞሽ የሚለኝ የለም። ከዛ እሺ ብዬ ተመለስኩ። አንድ 15,000 ብር አስገባችልን። ለኛ ትልቅ ደስታ ነው። ከዛ ሚኒሊክ ትምህርት ቤት እንትን ጀመርኩኝ። ሄጄ ያለው ኬዝ አስረዳዋቸው መዘገቡኝ። ትምህርቴን መማር ጀመርኩኝ። ሴትየዋ ለወራት ያክል ብሩን እየላከች ስለሆነት ነብሳችንን አቆመችው። የምርመራ ሰዓት ደረሰና ነይና አስመርምርሽ አሉኝ። ሚኒሊክ ተመረመርኩኝ። ሐኪሞቹ ደነገጡ። እስከ ዛሬ ድረስ ለምን አቆያችኋት? አይኗ እኮ በጣም ይመዳን እድል አለው አሉ። እውነት ነው የምሰማው ጆሮዬ ነው አልኳቸው። ጆሮሽ አይደለም ሄውዬ እንኳን ደስ አለሽ አይንሽ እኮ ይድናል ተባለ አሉኝ። በቃ የሚታየኝ እንደዚህ እንደ ልቤ ስሮጥ እንደ ልቤ ራሴን ችዬ ከሌን ምራኝ ሳልል ገዳማትን ስዞር እንደ ልቤ ቤተክርስቲያን ሲሄድ ሰውን ስረዳ ምናምን ነው የሚታየኝ። አጉል ህልም ማለት ነው ገና ሳይሳካ። ከዛ አላመኑም። የግል ህክምና አስመረመሩ። አልትራሳውንዱም በተመሳሳይ ነው። የግል ሐኪሞቹም የሚናገሩት በተመሳሳይ ነው። በቃ ደስታ ተሰማኝ። ማልቀስ የለ ምን የለ ሁሌ ሳቅ። ቤዛም እውነት የልብ ጓደኛዬ ነች። እኔ ሲከፋኝ አብራ ትከፋለች። ሳቅ ብዬ ስታየኝ ደስተኛ ትሆናለች ምናምን። ይሄ ዛሬ እሰይ በቃ ዛሬ ሳቅሽ አይደል ስቀሻየውሽ ምናምን ነው የምትለኝ። ከዛ ሄድኩኝ። የሰርጀሪ ቀን ደረሰ። በዚህ ቀን ነይ ተባልኩኝ። ዛሬ ሰርጀሪ ልደረግ ነው። ጠባሳው ሊነሳልኝ ነው ላይ ነው በቃ ያየው ነው ቤዝዬ የሚመለስ አልኳት። ሰይድ ግን ልቤ ተሰበረ። ይቅርታ ማቴሪያል ስለጎደለን ማቴሪያሉ ከህንድ ሀገር ስለሚመጣ ወሰዷት። ያረኛ ቤተሰቦቿ አይደለም እንደዚህ አግኝተናት ነው። ስንት ብር ነው የሚያስፈልገው ለመሆኑ ተባለ። እስከ 3 ሚሊዮን ብር ያስፈልጋታል እንጂ ልጅቷ በጣም የመዳን እድል አላት። በጣም ይሄ ጠባሳው ከተነሳና ሴሎቿ ስለደከሙ ማነቃቂያ ማቴሪያል ስላላቸው እሱ ከተነቃቃ ወዲያውኑ እንደተሰራላት
እይታዋ ይጀምራል ተባለ። በቃ እንደዛ ሲባል ጊዜ እኔ እነሱን መለማመድ ጀመርኩኝ። ካለኝ ጉጉት የተነሳ እባካችሁ እሺ በሚዲያና ስለምን አልኳቸው። እሺ አሉኝና ስልክ ስደውል አይነሳም። በዚህ ሰዓት በቃ አላለ ባዶነቴ ተሰማኝ። የመጨረሻ ከኔ በኋላ የመጡት ይድናሉ። እኔ እዛ ሆስፒታል ተቀምጬ እንኳን ደስ አላችሁ ከላይ ምናምን ወይኔ ልጇ ድና ምናምን ሲባባሉ ሰማለሁ። በዚህ ሰዓት እኔ በቃ አለቅሳለሁ። በቃ ከዛ ደግሞ የበለጠ በጣም ያስፈራኝ ነገር ቢኖር አይ ከዚህ በኋላ ሕክምናውን እዛ ሄዳ ማትታከም ከሆነ አገር ውስጥም ይሰራል፣ ግን መቼ እንደሚገቡ አናቅም። የዛሬ 8 ዓመት የሚግቡ መቼ የሚግቡ አናቅም። እዛ ሄዳ ማትድን ከሆነ ቶሎ ሕክምና ማታገኝ ከሆነ የአይኖቿ ደም ስሮች እያደጉ ስለሚሄዱ የመዳን እድሏ ተስፋ አይኖረውም፣ ጠብቧል። ስለዚህ ቶሎ የሚደርስላት ካለ አሳክሟት ተባለ። ምን ልሁን በቃ እኔ ሁሉም ነገር አስጠላኝ የእውነት። ሚዲያ የሚከታተሉ ሰዎች ስለ እውነት ያው ሁላችንም አካል አለን፣ ግን ደግሞ እናጣዋለን እና እህታችሁ ነኝ፣ ልጃችሁ ነኝ፣ ወገናችሁም ጭምር ነኝ። በቻላችሁት አቅም እርዱኝ። ለምን በቃ በሃይማኖትም በምንም እኔ ምንም በቃ ክርስቲያን ኦርቶዶክስ ብቻ አይደለም፣ ሁሉም ይሄን ሚዲያ የሚከታተል ሰው ሊያግዘኝ ይገባል። በቃ አለ አይደል እንደ ሰዋዊ ገና ወጣት ልጅም ስለሆንኩኝ ተስፋዬ ብዙ ነው። አሁን ማማክረው ሰውም ከማጣት የተነሳ ሁሉም ነገር እያስጠላኝ ነውና በምችሉት አቅም እርዱኝ። ዝማሬ ጋርም ስለምሰራ በዚህ ዝማሬም የበረታው እሆን ዘንድ አገልግሎቴ ጋር ሃይማኖቴ ጋር የበረታው እሆን ዘንድ እኔ አቅሜን ያክል እየተሻገርኩኝ ነው። ከዚህ በኋላ ግን የሚደርስልኝ ስለሌለ በቤተ ክርስቲያን አድጌ ሴተኛ አዳሪ ህይወት ውስጥ መግባት አልፈልግም። ሌላ ህይወት ውስጥ መግባት አልፈልግም። ስለዚህ እኔ ከመንፈሳዊ ህይወት ወጥቼ ዓለማዊ ህይወት ውስጥ መግባት ማለት ትላንትና ዝማሬ ጋር የነበረች ልጅ፣ ትላንትና ቤተ ክርስቲያን ላይ ያደገች ልጅ ከዘማሪነት ወደ ዓለማዊነት ወደ ማይረባ ህይወትነት ስሜ እንዲቀየር ስለማልፈልግ ድረሱልኝ ነው የምለው። አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ ነፍሴን ወደ ጽኖሞ ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና